ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የሚቀርበው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ዛሬ ይዤ የቀረብኩት ጉዳይ ወይንም አጀንዳ የጎንደር ፋኖ አንድነትን በተመለከተ ነው። ጎንደር ላይ የፋኖ አንድነት ተመስርቷል ተብሏል። መስራቾቹ ማን ናቸው? የመስራቾቹ አቀንቃኞች እነማን ናቸው? ከመስራቾቹ ጀርባ ያለው ማን ነው? ጎንደር ላይ ያለ የፋኖ ትግል፣ የአማራ ትግል ለአማራ ህልውና ምንድን ነው? ከስትራቴጂክ አንጻር ይሄንና መሰል ጉዳዮችን እንዳስሳለን ማለት ነው። ስለሆነም የዘመድ ሳተላይት ቴሌቪዥንን ማስተዋወቅና ማገዝ እንዲሁም የፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር ማድረግን እያስታወስኩ ወደ ዝግጅታችን እገባለሁ። አጠቃላይ የፋኖን የአማራ የህልውና የፍትህና ሀገር አድን ትግልን በተመለከተ ህልውና አደጋ ውስጥ የከተቱን፣ ህልውናችንን ያጠፉን፣ አጽመርስታችንን የወረሩን፣ የህልውና ትግላችን ዋና ምክንያት የሆኑትን የወራሪ ዘረኛ ተገንጣዮችን ስትራቴጂ እንዳስሳለን። እነዚህ ወራሪ ዘረኛ ተገንጣዮች በ1966 ለ5000 እና ከዛ በላይ ዘመናት የቆየውን የኢትዮጵያን ዘውዳዊ ስርዓት ደም አፋሳሽ በሆነ ነውጥ እንዲደመሰስ ከተደረገ በኋላ የኦሮሞማ ደርግ የተተካው አማራን ከመሬቱ በመንቀል ሀብት ንብረቱን በመውረስ ምሁሩን በመግደል የጦር መኮንኖችን በመፍጀት ትውልድን የሚያስቀጥል ትውልድ አልባ እንዲሆን ቀውስ ውስጥ በመክተት በ17 ዓመት ውስጥ ካመቻቸ በኋላ አስረክቦ ለንደን ላይ በተደረገ ስምምነት ኤርትራን ሻዕቢያ ወክሎ የትግሬን ህዝብ ወያኔ ትነግ ወክሎ የኦሮሞን ህዝብ ኦሮሞ ነፃነት ግንባር ኦነግ ወክሎ አማራና ነባር ኢትዮጵያውያን ወኪል አልባ ተደርገው ለንደን ላይ በተደረገ ቡራኬ መንግስቱ ኃይለማርያም ኦሮሞው ወደ ዚምባብዌ ፈረጠጠ የተባለበት፣ ሻዕቢያ ኤርትራን ይዞ እንዲገነጠል የተደረገበት፣ ወያኔ ትነግና ኦሮሞማ ኦነግ ኢትዮጵያን በዘር በሃይማኖት ከፋፍለው አማራን የጥቃት ኢላማ አድርገው ጨቋኝ ተጨቋኝ የሚለውን ትርክትና ኢትዮጵያ ቅኝ ገዢ ናት የሚለውን ብሂል በህገ መንግስት ደረጃ እንዲቀርጹና እንዲያጸድቁ ተደርጎ ኢትዮጵያን እንዲመሩ ተደረገ ማለት ነው። ከዛም በኋላ ኢትዮጵያን ከተረከቡ በኋላ ቀጥታ ዘመቻቸው እንግዲህ ደርግ አማራን ከመሬቱ ነቅሎታል። የኢትዮጵያ መሬት በደርግ የመሬት ላራሹ አዋጅ ወቅት ወደ 120 ሚሊዮን ሄክታር አካባቢ ነው ኤርትራን ጨምሮ። ከዛ ውስጥ ምቹ የሆነው ከ40-50% የሆነው ለሰው ልጅ መኖሪያነት ለእርሻ ቦታ ምቹነት የተባለው ደግሞ 40-50 በመቶውን ነው። ይሄ ማለት ከ40-50 ሚሊዮን ሄክታርን ይጠቀልላል። መሬት ላራሹ ሲታወጅ የኢትዮጵያ ህዝብ 29 ሚሊዮን ነው። ልብ በሉ እዚህ ጋር የኢትዮጵያ ህዝብ 29 ሚሊዮን ሆኖ ሳለ እያንዳንዱ ንጉሱ ያወጁት ቀደም ብለው ለእያንዳንዱ ኢትዮጵያዊ ለወታደሩና ለመንግስት ሰራተኛው ስንት ጋሻ መሬት ይሰጥ ነው የሚባል አዋጅ ታውጇል። በዛ መሰረት ስራ እንዳይሰራ ንጉሱ እንዲገረሰሱ ተደረገ። ከዛ የኦሮሞማው ደርግ በኢትዮጵያ ትቅደም ስም ኢትዮጵያን ተቆጣጥሮ አማራን እየፈጀ ምሁሩን እየፈጀ አገር አስቀጣዩን እየፈጀ የጦር መኮንኖችን እየፈጀ በተናጠልም በጅምላም እየፈጀ መሬት ላራሹን ሲያውጅ ከኢትዮጵያ ከለማው ከ40-50 ሚሊዮን ሄክታር መሬት ውስጥ ለማ የተባለው በዛን ወቅት 2 ሚሊዮን ሄክታር አይሞላም። ከ2 ሚሊዮን ሄክታሩን ያለማው አማራ ሰው አፈናቅሎ ወይንም ነባሩን ነቅሎ ወይንም ወሮ እንደ ወራሪ ዘረኞች ወሮ ምናምን አይደለም። እሾህ እየወጋው ጊንጥ እየነከሰው እባብ እየነደፈው እንቅፋት እየመታው ነው መሬቱን ያለማ። ባለማው በዛ ማለማው መሬት ላይ ላቡን ጠብ አድርጎ ባፈራው ሀብት ደግሞ ከተማ እየቆረቆረ ቤት እየሰራ ንግድን እየፈጠረ ከተማ እየመሰረተ ያስፋፋው ነው፣ ኢትዮጵያን የገነባ ነው። ያንን አማራን ነው እንግዲህ ከመሬቱ የነቀሉት፣ ያንን አማራን ነው ሀብቱን የወረሱት። ሌላ መሬት እያለ እንግዲህ ከ40 ሚሊዮን ከ50 ሚሊዮን ሄክታር ውስጥ 2 ሚሊዮን የማይሞላ የለማ ከሆነ ቀሪውን ለእያንዳንዱ ኢትዮጵያዊ በነፍስ ወከፍ ከህፃን ልጅ እስከ እናትና አባት አዛውንት ድረስ
ማደል ሲቻል 2 3 4 ሄክታር መሬት 5 6 ሄክታር መሬት በቤተሰብ እንዲያገኝ ማድረግ ሲቻል ግን አማራ ያለመሆን መንቀሉ ጸረ አማራ ጸረ ኢትዮጵያዊነትን ያሳያል ማለት ነው። በዛ ምስቅልቅል ውስጥ የገባውን አማራ ወያኔና ኦነግ መጥተው ዘራችንን በመታወቂያችን ላይ ጽፈው ኢትዮጵያን በዘር በሃይማኖት ከፋፍለው ወደብ አልባ አድርገው አማራን የጥቃት ኢላማ የሚያደርግ ህገ መንግስት ቀርጸው ተቋማትን ፈጥረው ዘመቻቸውን አቀጣጠሉ ማለት ነው። በዚህ ዘመቻ መሰረት ቀድሞ የተመታው በየአካባቢው በሁሉም ይሄ አማራ ክልል ያሏት የበሬ ግንባር የምታክል ኢትዮጵያን የመሰረተን አማራ የበሬ ግንባር በምታክል 4 ክፍለ ሀገር ገድበው በዛች ውስጥ በጎንደር በጎጃም በቤት አማራ በሸዋ ያለን አማራ ሽፍታ ምንጠራ በማለት ኢትዮጵያን ኢትዮጵያ ያደረገ የገነባውን አማራ መመንጠር ጀመሩ። ኢትዮጵያን በዳር ድንበር እየዞረ ያስከበረውን በደሙና ባጥንቱ ያስቀጠለውን ሉዓላዊነቷን ያስከበረ ዳር ድንበሯን ያስከበረ ኢትዮጵያ ታፍራና ተከብራ እንድትኖር ያደረገውን አማራ ነፍጠኛ እያሉ የዳር ሀገሩን አማራ ማጽዳት ጀመሩ ማለት ነው። መንቀል፣ በጅምላ መፍጀት፣ በህይወት እያለ ገደል መክተት፣ ሀብት ንብረቱን መውረስ፣ ብልቱን መቁረጥ እንደዛ እያደረጉ አቀጣጠሉት ማለት ነው። ከዛ በኋላ ይሄንን በማድረግ ደረጃ እንግዲህ ወያኔ ትህነግ የትግራይ ህዝብ ነፃነት ግንባር ነው የሚለው፣ ኦነግ ደግሞ የኦሮሞ ህዝብ ነፃነት ግንባር ነው የሚለው። ነፃ ለመውጣትና የራሳቸውን ሀገር ለመመስረት ያስችለናል ያሉትን መሬት ወረሩ ማለት ነው። ኦሮሚያ የሚባል በኢትዮጵያ ታሪክ ታይቶ የማይታወቅ ተሰምቶ የማይታወቅን ስም ነባር ኢትዮጵያዊን ጨፍልቆ ኦሮሚያ ክልል የሚባል ተፈጠረ ማለት ነው። ወያኔ ፈጠረ። ይሄ ወያኔ የፈጠረው ኦሮሚያ ክልል የደም መሬት ነባር ኢትዮጵያን የጨፈለቀ ማንነትን የደመሰሰን መሬት ኦሮሚያ በማለት ትግራይ ደግሞ ታላቋ ትግራይ ትሆን ዘንድ ከጎንደር ወልቃይት ጠገዴ ጠለምትን ተከዜን ተሻግራ ከቤት አማራ ካምባላጌ እስከ መሆኒ አላማጣ እስከ ዋግምራ ሰቆጣ ድረስ ወረረች ማለት ነው። ካፋርም እንደዚሁ። ስለዚህ እነዚህን ታሪካዊ መሬቶች እውን ለማድረግ በዋናነት ደግሞ ጎንደር ላይ ያለው የጠገዴ ጠለምትና ወልቃይት ምድር በጣም ወሳኝ በመሆኑ ከሱዳን ጋር የሚያስወጣ በመሆኑ በማዕድን ይዞታው በሰፊ የእርሻ መሬትነቱ ምክንያት እዛ አካባቢ ያለን አማራ ተፈጀ ማለት ነው። ተሳደደ ማለት ነው። ተነቀለ ማለት ነው። እና ሰፋሪ መጥቶ ወራሪ መጥቶ እንዲሰፍር ተደረገ ማለት ነው። ስለዚህ ይሄንን ለማጽናት ወያኔና ኦነግ በ27 ዓመት ሲደመር አሁን 35 ዓመታት ውስጥ ይሄን ለማጽናት እነዚህ አካባቢ በስትራቴጂ ደረጃ ታላቋን ትግራይ ለመፍጠር የኦሮሞ ሀገር ለመመስረት ያስችላል የተባለው ትልቁ ትኩረት የተሰጠው ሁሉም አማራ በሚኖርበት አማራን መንቀል፣ በኢኮኖሚ ማዳከም፣ መምታት፣ ማደኬት፣ በረሃብ በበሽታ መፍጀትና የተወረሩ አጽመ ርስቶችን ለማጽናት የሚያስችል የውስጥ ክፍፍልና አማራን ሊበትን የሚችል ስራ መስራት ነው። ስለዚህ ለዚህ በዋናነት ተጠቂ የሆኑት ሸዋና ጎንደር ናቸው። ከሸዋም ደግሞ በከፋ ሁኔታ ጎንደር ላይ ነው ማለት ነው። ጎንደርን መጀመሪያ በኢኮኖሚ ያዳከሙት፣ ከዛ በኋላ የጎንደር ህብረት የሚባል መሰረቱ እና አባይ ፀሐየን ያማከሩ እነ አለማንተ ገብረስላሴ ሌሎችም እነ መሐሪ ካሳሁን ተሰብስበው ጎንደር ህብረት አሉ። በዛን ሰዓት ጎንደር ህብረት ብሎ ጎንደርን ከአማራ ነጥሎ በሂደት የትግሬ ሲሳይ ለማድረግ እንቅስቃሴ ተጀመረ። ጎጃምም ላይ ጎጃም አሊያንስ የሚል መጣ። ጎጃም አሊያንስን ብለው የጀመሩት እነ ብርሃነ መዋ ደግሞ ሴራውና ተንኮሉ ሲገባቸው በጊዜ እንዲከስም ተደረገ ማለት ነው። እና እነዚህ አካላት በእንደዛ ሄዱ። ጎንደር ህብረት ተባለ። እንደማይሆን ታወቀ። ጎንደር ህብረት ብለው መስርተው ለጎንደር አንድነት ብለው በቅልቦና ነው ብሎ እንኳን አማራው እንዳይቀበለው ጎንደር ላይ ከሌላው አማራ በከፋ ሁኔታ በኢኮኖሚ እንዲደህይ እንዲዳሽቅ ሲደረግ የሸዋ አማራና የጎንደር አማራ ከፋ ሁኔታ ከሁሉም ኢትዮጵያውያን በከፋ መልኩ በኢኮኖሚ እንዲዳሽቅ ሲደረግ አንድም ስለ ኢኮኖሚው ጠይቀው አያውቁም። ጎንደር ላይ በጣሊያን ቀጥሎም በአፄ ኃይለስላሴ ከተሰራ መንገድና ልማት ውጭ ሌላ ምንም ነገር ተሰርቶ አያውቅም። ጠይቀው አያውቁም። በአንጻራዊ ሌሎች አካባቢዎች ባህር ዳር፣ ኮምቦልቻ፣ ደብረ ብርሃንና ሌሎች አካባቢዎች የኢንዱስትሪ ልማት ተጠቃሚውና ባለሀብቱ ጸረ አማራዎች ቢሆኑም እንደው ለቀን ሰራተኛው ኢንዱስትሪ ልማት ሲከፈት ጎንደር ላይ ምንም ነገር አልተከፈተም። የቢራ ፋብሪካና አረቂ መሸጫ ቢራ መሸጫ ነው የተከፈተው ማለት ነው። ስለዚህ ይህንንም ጠይቀው አለማወቃቸው የዚህ ስብስብ መስራችና አባላት ጸረ አማራነታቸውን ያሳያል ማለት ነው።
ስለዚህ የተወረረውን መሬት ለማጽናት የጎንደርን መከፋፈል የጎንደር ህብረት የተባለው ብዙ ስራ ሰራ። ሲከሽፍ የቅማንት ኮሚቴ የሚባል እንዲመጣ ተደረገና አብሮ የኖረውን ወንድማማች ህዝብ አንተ ቅማንት ነህ፣ አንተ አማራ ነህ እያሉ መቀሌ ላይ ቢሮ ከፍተው የቅማንት ኮሚቴ ባልጣሽ በረሃ ትግረኛ ተናጋሪ አማርኛ ተናጋሪ ትግሬዎችን ቅማንት ከሚባል ጋር እየመለመሉ ፖለቲካል ቅማንት አንተ ቅማንት ናችሁ እያሉ ከመለመሏቸው ጋር ልጣሽ በረሃ እያሰለጠኑ 24ኛ ክፍለ ጦር አቅርቦት እያቀረበ ሱር ኮንስትራክሽን ጎንደር ላይ መሬት ሰራለሁ መንገድ ሰራለሁ ብሎ የገባ ኮንስትራክሽን ያንን ሎጂስቲክስ እንዲያሟላ መጓጓዣ እንዲፈጥር እየተባለ በዛም ከፍተኛ እንቅስቃሴ ተደረገ። የቅማንት ጥያቄ እየተባለ ይሄ ቀበሌ የቅማንት ነው እያሉ አማራን ለማዳከም ከውስጥ ለመቦርቦር እና ከውስጥ ወደ ውጭ ለመበተን ያስችላል የተባለው እንቅስቃሴ በእናገኘው ተሻገር አመራርነት ከፍተኛ ደረጃ እንዲደርስ ከፍተኛ ጉዳት እንዲያደርስ ተደረገ ማለት ነው። ያም ሄደና ማብቂያው ላይ ሲደርስ ገንዘብ የሚሰጠው በውጭ የሚኖረው አማራ በዋናነት የጎንደር አማራ በጎንደር ህብረት ሲዘረፍ የኖረው አልሰጥም ሲል እነ አለማንተ ገብረስላሴ ሁለት ሶስቱን እያገታችሁ የአማራ ልጆች አንድ ሁለቱን አንገት ስትቀሉ ቤቱንና ከብቱን እየሸጠ ያመጣላችኋል በማለት እየሸጠ ይሰጣችኋል በማለት የጎንደር አማራ እየታገተ እንዲገደል እየታገተ 250 ሺህ ብር 300 ሺህ ብር እንዲጠየቅ ተደረገ ማለት ነው። በኢኮኖሚ በፖለቲካ ውሳኔ በኢኮኖሚ የደህየን አማራ ማለት ነው። በዚህ መንገድ ከፍተኛ አማራ ተፈናቀለ። ጎንደር ላይ እርዳታ ስብስብ ተብሎ 2008 2007 2009 አካባቢ እነ ፋንታ መላኩ የሚመሩት ቡድን ተዋቅሮ በቢሊየን የሚቆጠር ብር ከመንግስት መስሪያ ቤት ከመንግስት ሰራተኛ ደሞዝ ከአማራውና ከሀብታሞች ከአማራ ባለ ሀብቶች ልገሳ ተብሎ ተሰበሰበ። ያ የተሰበሰበ ብር ጎንደር ላይ ለተፈናቀለው አማራ ሙሉ ቪላ ቤት በብሎኬት የተሰራ ደረጃውን የጠበቀ የውስጥ መንገድ መብራትና ውሃ የተዘረጋለት ቤት መስራት እና ማስረከብ ሲችል እንደውም ትርፍ ገንዘብም የልጆች መጫወቻ ክሊኒክ እና የህፃናት ትምህርት ቤት መስራት የሚችል ገንዘብ ተሰብስቦ ሳለ ግድግዳውን አቁሞ ቆርቆሮና ሚስማር ላይ ስትደርሱ ነው እርዳታ የምንሰጣችሁ በማለት በራሳችሁ ወጪ በራሳችሁ ሁኔታ ከየትም አምጥታችሁ ግድግዳ አቁሙ ጭቃ ለስናችሁ ለቆርቆሮና ለሚስማር እንሰጣችኋለን በማለት ያንን ከምንም ብለው የቆሙ ጥቂት ሰዎች የቆርቆሮና የሚስማር ሲቀበሉ ያልቻሉ ተበትነው እንዲቀሩ እንዲሰደዱ የቀን ሰራተኛ እንዲሆኑ ተደረገ። ገንዘቡ ተበላ ማለት ነው። በነ መላኩ ፋንታ ኃላፊነት የተሰበሰበው በአማራ ልማት ማህበር ሊቀመንበር በተሰበሰበው ስም የተሰበሰበው ገንዘብ ማለት ነው። ስለሆነም እዛ ላይ እንግዲህ ዘር ማጥፋትን በበሽታ መጨረስን በወባ ማጋለጥን በኤችአይቪ ኤድስን ማሰራጨትን በክትባት ማምከንን በቀጥታ በግለሰብ ደረጃ መግደልን በጦርነት ሰበብ በጅምላ መፍጀትን ሆን ብሎ ድርቅ መፍጠርን ለረሃብ ማጋለጥን የመሳሰሉትን በሰፋ ሁኔታ በመላው አማራ ላይ ዘሩ እንዲጠፋ አቀጣጠሉት ማለት ነው በአዋጅ ደረጃ። ከዛ በኋላ በኢኮኖሚ ያገለሉት የደህየውን ህዝብ በጎንደር ህብረት በቅማንት ኮሚቴ ከሌላው እየነጠሉ ያዳከሙትን የአማራን አንድነት ያጠፋልናል እያሉ በኋላ ጎጠኝነት የሚባል ይዘው መጡ ማለት ነው። ያ ጎጠኝነት በባዕዴን መንግስት መስሪያ ቤት ውስጥ በባዕዴን እንትኖች ውስጥ ከውጭ ከመንግስቱ ቢሮ ከመንግስት ሰራተኛ ኃላፊዎች ከፖለቲከኞች ወደ ህዝቡ እንዲወርድ ተደረገና አቀንቃኞች ተመደቡ ማለት ነው። እነዚህ በትግሬ ማንነት ያላቸው የፖለቲካል ቅማንት ወያኔ የፈጠረውን የቅማንትን ቅማንት ነኝ የሚል አዲስ የተፈጠረ ማንነት እያቀነቀኑ ያሉት እነ አያሌው መንበር እነ ዶክተር የሆነው በቅርብ እነ ምስጋናው አንዱዓለም ዲበኩሉ እነ ቹቹ አለባቸው እነዚህ የመሳሰሉት እና አምደ ማርያም እዝራ ሌሎችም እነ ሙሉቀን ተስፋው በሙሉ ይሄን ማቀንቀን ጀመሩ ማለት ነው። በበጎም በክፋትም አብዛኛው በክፋት ተሰማሩ ማለት ነው። እና ይሄንን ሲያቀነቅኑ ጎጠኝነትን የጎንደሬ ነኝ ሲል በጎጃም በኩል ደግሞ ጎጃሜ ነኝ የሚል የሚያቀነቅን እንዲፈጠር ተደረገ ማለት ነው። እነ ማናቸው ማን ኃይለ ኢየሱስ አዳሙ ምናምን የሚባሉ እነ ዶክተር ነው ፕሮፌሰር የሚባል ሌላ ደግሞ አንድ እንትን ምናምንቴ እነዚህ ተሰብስበውና አሁን ከመጣው የናስረስና የነዘመነ ውሪያ አጨብጫቢ ተከፋይ ባንዳ ጋር ግሪሳ ጋር ሆነው በዛና በዛ እንዲጦዝ ተደረገ ማለት ነው። ከውስጥ ጎጃምን ወክሎ ኮሚሽነር አበራዳሙ የሚመራው ቡድን ጎንደርን ወክሎ አገኘው ተሻገር
ኮሚሽነር ደስዬ ደጀንና ኮሎኔል አለበል አማራ የሚመሩት ቡድን ጎንደር እያሉ እንዲያቀነቅኑ፣ ከዛ ባህር ዳር በጎንደር ተወረረች ምናምን፣ ጎጃም ተገፋ፣ እንደዚህ አማራን ለመነጣጠል ማለት ነው። ሲጀመር ጎንደርን ከእያንዳንዱ የወረዳ መስሪያ ቤት እስከ ከተማ አስተዳደር እና ዩኒቨርሲቲዎች ድረስ የጤና መምሪያም የግብርናም የትምህርትም የሁሉም መስሪያ ቤቶች የቅማንት ኮሚቴ የሚባለው እንዲቆጣጠር ሲደረግ፣ ጎጃምን ደግሞ የአገው ሸንጎ የሚባለው እንዲቆጣጠር ተደርጎ መሬቱንም ሀብቱንም ሁሉንም እንዲያስተዳድሩት ሲደረግ፣ የአገውን ሸንጎ ጸረ አማራዎች ኦነግ ብልጽግናም ወያኔ የፈጠሩት የሚያግዙት ከጀርባ የሚመሩት፣ ቅማንት ኮሚቴንም እነ ጸረ አማራ ተገንጣዮች ወራሪዎች ኦሮሞማ ኦነግ ብልጽግናም ወያኔም የሚያግዙት፣ ቢሮ መቀሌ ላይ ከፍተው የሚያንቀሳቅሱት፣ የአማራን ክልል ስልጣን እና መምሪያ መስሪያ ቤት ማናቸውንም የቢሮ ኃላፊነት ከዩኒቨርሲቲዎች ከትምህርታዊ ከኢኮኖሚ ተቋማት ጀምሮ ወረው እንዲይዙት ተደረገ ማለት ነው። ባህር ዳርንም በጋራ እንዲወሩት ተደረገ ማለት ነው። እነዚህ ከላይ በሚወርድ መመሪያ መሰረት አገውን አገር ታረጋላችሁ፣ ክልል ታረጋላችሁ፣ ቅማንትን ክልል ታረጋላችሁ፣ አገር ታረጋላችሁ የሚል እሳቤ እየተቀበሉ እንደማይሆን እያወቁት ለትግሬና ለተገንጣዮች ለኦሮሞማ አገር መሆን ሲሳይ አማራን ለማድረግ እያወቁ አማራን በጎጥ ከፋፍለው ማዳከምና መምታት ጀመሩ ማለት ነው። ስለዚህ በዚህ መሰረት ጎጠኝነትን በአዴናዊነትን እያስፋፉ አማራን ከውስጥ ወደ ውጭ ለማዳከም አንድ ላይ እንዳይቆም ከፍተኛ ስራ እስካሁን ሰዓት ይሰራል ማለት ነው። ከዛ በኋላ አማራ እንግዲህ ከ1966 ጀምሮ ሲታወጅበት እንደው አጠቃላይ ከዛም በፊት ነው አማራ ላይ አዋጁ ከአድዋ ጀምሮ ነው። ይሄ ሶሻል ዳርዊኒዝም ሶሻል ዳርዊኒዝም የሚል ፍልስፍና ያመጡትን እንትኑን የእጽዋቱን ዘፊተስት ዊል ሰርቫይቭ ተፈጥሮንና የአካባቢ ለውጥን የተቋቋመ እጽዋት ይቀጥላል፣ ያልተቋቋመ ደግሞ ዝርያው ይጠፋል የሚለውን የነ ዳርዊንን ቲዮሪ ጽንሰ ሀሳብ ወስደው እነ ፔንሰር ነው ማን የሚባሉ ሰዎች ደግሞ በሰውም በኩል አሁን ኢኮኖሚውን የጦር መሳሪያና ቴክኖሎጂውን የተቆጣጠረ አሸናፊ ሆኖ ሌላውን በኢኮኖሚ የደህየውን የጦር መሳሪያ የሌለውንና ቴክኖሎጂ ያልገነባውን ማስተዳደር ቅኝ መግዛት ይችላል፣ መደፍጠጥ ይችላል የሚል ብሂል አምጥተው በ1884 ጀርመን ላይ በተደረገ ኮንፈረንስ አፍሪካን ለመቀራመት፣ ቅኝ ለመግዛት፣ ለመከፋፈል፣ ለማዳከም፣ ለመምታት፣ ለመበታተን በተወሰነው ውሳኔ መሰረት ቅኝ ግዛት ተስፋፋ። በ1874 አካባቢ 10% የሚሆነውን የአፍሪካን ግዛት የተቆጣጠሩት በ1914 ከ30 ምናምን ዓመት በኋላ ከ40 ዓመት በኋላ 90%ን ተቆጣጠሩት ማለት ነው። ያ መስፋፋት እየቀጠለ ሄዶ አድዋ ላይ በ1888 ዓ.ም ጣሊያን ፋሽስት ኢትዮጵያን ሲወር ቀደም ብለው መጣው እነ ራስ ስብሐት ሀጎስ የሚባሉትን የትግሬ ሀገር አስተዳዳሪዎችን የትግሬን ህዝብ አሰልፈው ለጣሊያን እንዲሰለፉ በማድረግ እነዛን ባንዳዎችን ከዛም ሰብስበው ኢትዮጵያን ሲወሩ የሶሻል ዳርዊኒዝም የምዕራባውያን የበላይነት እኛንን የበላይ ልክ አሁን የምዕራባውያኑ ህብረት ሰብሳቢ ማን የሚባል ሰው የኛ ምድር ገነት ነን፣ ሌላው ጫካ ነው፣ ኋላ ቀር ጫካ ደን ነው እና ከደን የመጡት ኋላ ቀሮች እንዳይወጡን እኛ ገነትነታችንን ጠብቀን ምናምን እያለ በቅርብ የተናገረውን ሰውዬ የአውሮፓ ህብረት አመራር የነሱን ፍልስፍና አድዋ ላይ ተመታ ማለት ነው። አድዋ ላይ ሲመታ ለካ እነዚህን አካላት ነጮችን ታግሎ ማሸነፍ ይቻላል፣ እጅ አለመስጠት ይቻላል የሚለው አስተሳሰብ በመላው ጭቁን ህዝብና በመላው ቅኝ ተገዢ ህዝብ በአፍሪካ፣ በደቡብ አሜሪካ፣ በእስያ ናኘ ማለት ነው። በምስራቅ አውሮፓ ናኘ ማለት ነው። የዚህ ድል መሪ የአፄ ምኒልክና ባለቤታቸው እቴጌ ጣይቱ የመሩት የአይበገሬነት፣ የጀግንነት፣ የቆራጥነት ለሀገርና ለወገን ነፃነት ሉዓላዊነት ዋጋ በመክፈል የሚታወቀው አማራ ስሙ በዓለም ናኘ ማለት ነው። ስለዚህ ይሄ ራሱን የቻለ አማራ እንዲጠቃና እንዲጠፋ ያስደረገ ማለት ነው። እና አፄ ምኒልክም ላይ ዘመቻው ምኒልክ ዳውን ምኒልክ ምናምን የሚል ትውልድ የተፈጠረው በትግሬና በኦሮሞ ትውልድ እንዲፈጠር የተደረገው አከርካሪያቸውን የተሰበሩት ምዕራባውያን የአፄ ምኒልክን ታላቅ ስም በዓለም ላይ የናኘ ስም ማጉደፍና ማንኳሰስ፣ ዲሁማናይዝ ማድረግ፣ ከሰብነት ጎራ ማውጣትና ስብናውን ማጉደፍ፣ ቅኝ ገዢ ወራሪ ምናምን የሚል ስም መለጠፍና አጠቃላይ በዛ ሂደትም አማራን
የሚኮራበት ታሪኩን፣ ጀግንነቱን፣ ፋኖነቱን፣ አርበኝነቱን ወደ ወንጀል ቀይሮ ዘመቻ ተጀመረበት ማለት ነው። የሐሰት ትርክት ተፈብርኮ ማለት ነው። ስለዚህ ምኒልክ ዳውን ዳውን ምኒልክ የሚለው ትውልድ ራስ ጠል ትውልድ፣ አማራ ጠል ትውልድ ወያኔ ኦነግና ኦሮሞማ ኦነግ በተከታታይ የቀረጹት 3 ትውልድ ከዛ የመጣ ነው ማለት ነው። ስለዚህ አማራ ላይ ከዛ ጀምሮ የተለኮሰው እሳት እየዋለ እያደረ ሞቅ ቀዝቀዝ እያለ በ1966 ጀምሮ ተቀጣጠለ። ከዛ በኋላ ፋኖነት እየተነሳ እየወደቀ በውስጥም እየተካደ ባንዳዎች ዲቃላዎች ምናምን መስለው አማራ መስለው እየካዱት አሁን እንደሚያደርጉት እና አስረስ ማረዳምጤ እነ እስክንድር ነጋ እንደሚያደርጉት ባንዳነት እነ ጌታ ስራደ እንደሚያደርጉት ባንዳነት እየወደቀ እየተነሳ መጣ ማለት ነው። ስለዚህ የኢትዮጵያ ወረራ በሰሜን በኩል ነው፣ በወደቧ በኩል በኢትዮጵያ ወደብ በቀይ ባህር በኩል ነው የሚጀምረው። ጠላቶቻችንም ብዙ ጊዜ የሚመጡት በሰሜን በኩል ነው። በተደጋጋሚ ኢትዮጵያን ለመውጋት ቅኝ ለመግዛት ግብጾችም፣ ሱዳኖችም፣ ቱርኮችም የሚመጡት በሰሜን በኩል ነው። በዛ በኩል ደግሞ ኢትዮጵያን ለማስከበር በዋናነት መላው አማራ ቢሳተፍም በሁለተኛው ጣሊያን ወረራ ወቅት 94 በመቶ አርበኞች አማራ ነበሩ ብሎ አልበርቶ ሰባኪ ጎግል ላይ ጽፋችሁ ፒዲኤፉን አውጥታችሁ ማንበብ ትችላላችሁ ለጠቅላላ እውቀት። ሌላው ኢትዮጵያዊ 6% ነው የሚለው እና ሲሳተፍ የነበረው አማራ በፊት መሪነት የጎንደር አማራ ተጋላጭ ነበር ማለት ነው። ስለዚህ ኢትዮጵያን ለመውጋት የሚመጣው ቀድሞ የሚገኝ የጎንደር አማራ ነው። ከዛ በኋላ የቤት አማራ፣ የሸዋ አማራ፣ የጎጃም አማራ፣ የመላው ኢትዮጵያ አማራ እየተዘጋጀ በደጀንነት ቀድሞ በመድረስ በመሰለፍ ትግሉ ይቀጣጠላል፣ ሀገር ተከብሮ ይኖራል ማለት ነው በዛ ልክ። ስለዚህ ፋኖነትና ጎንደር አማራነት፣ የጎንደር አማራና ፋኖነት ከሁሉም ቦታ ጎልቶ ይታያል ጎንደር ላይ ማለት ነው እና ከ1966 ከደርግ የጀመረው በኋላ ወያኔ ሲመጣ ከፋኝ እያለ ጫካ የገባው ፋኖነት ተቀጣጠለ። ያንን ከፋኝ እያለ ጫካ የገባውን ፋኖ ለመምታት ተቃዋሚ የሚመስል ቡድን በነ አንዳርጋቸው ጽጌ፣ በነ ነአምን ዘለቀ፣ በነ ብርሃኑ ነጋ እና መሰሎች አማራ ጠሎች ስብስብ ግንቦት 7 ብለው ከዛ ኤርትራ በረሃ ገባን ብለው አርበኞች ግንባር ተቀላቀልን እያሉ ድራማ እየተሰራ ያንን አስመቱት ማለት ነው። ያለበትን እየጠቆሙ እየተናበቡ አስገደሉት ማለት ነው። እንደዛም ሆኖ ትግሉ አልቆመም። እነ ዋዋጉቤ ሀብት ንብረታቸውን ሽጠው አቀጣጠሉት፣ ቀጠሉ። እናስቻለው ደሴ ቀጠሉ፣ እነ ውባንታ ባተ ቀጠሉ። አሁንም አሉ፣ አሁንም ጀግኖች አሉ። የአማራ እናት ማህፀን አይቆምም ማለት ነው። ስለዚህ በዚህ ሁኔታ የመጣው ትግል በ2008 ላይ ወልቃይትን የተወረረ አጽመ ርስትን የማታገያ አጀንዳው የአማራ የህልውና ትግል አልፋና ኦሜጋ አደረገና የአማራ ወጣት መታገያ አጀንዳው የስበት ኃይሉ ወልቃይትን አድርጎ ተነሳ ማለት ነው። ስለዚህ በባህር ዳር፣ በደብረ ማርቆስ፣ በፍኖተ ሰላም፣ በኮምቦልቻ፣ በደብረ ብርሃን፣ በተለያዩ ከተሞች፣ በጎንደር፣ በደብረ ታቦር፣ በአዲስ ዘመን፣ በሁሉም አካባቢ ወልቃይት ብረሳሽ ቀኜ ይርሳኝ የሚለው ተቀጣጠለ ማለት ነው። እና አበበ ገረመው 2008 ነሐሴ 1 ላይ ወልቃይት ብረሳሽ ቀኜ ይርሳኝ እያሉ መፈክራቸውን እየያዙ በብአዴን በነገዱ አንዳርጋቸው በሚያስተዳድሩት አድማ ብተናና በአጋዚ በወያኔ የገዳይ ቡድን የአማራ ወጣት ባህር ዳር ላይ ግንባሩን እየተባለ በተለያዩ ቦታዎች ላይ ወደቀ፣ ዋጋ ከፈለ፣ ትግሉ ተቀጣጠለ ማለት ነው። ስለዚህ በዚህ ሁኔታ ትግሉ እየተቀጣጠለ እያለ የወያኔ ጦርነት ተነሳ። ለውጥ የሚባለው መጣ። ወያኔ ከ4 ኪሎ ነቅሎ ወጣ። ከ4 ኪሎ ነቅሎ ሲወጣ መቀሌ መሸገ፣ ወደዛ ወደዚህ ተባለ። ኮሎኔል ደመቀ መጣ። ኮሎኔል ደመቀ ተከበበ ተባለ። አማራ ተነሳ፣ ተዋደቀ፣ ገዳዮችን ገደለ። የአካባቢው ፋኖ፣ የአካባቢው ጀግኖች፣ የአርማጭሆ ጀግኖች፣ የነዋዋ ጎቤ ጦር፣ እነዋዋ ጎቤ፣ ደጀኔ ማሩ ሻለቃ ነው 50 አለቃ ደጀኔ ማሩ፣ እነሱ ያስተባበሩት አማራ ገዳዩን የወያኔ ገዳይ ቡድን በመግደል አካባቢውን አስከበረ ማለት ነው። እና ነውጥ ላይ የነበረችዋ ወያኔ በዛን ወቅት የኦሮሞን ወጣት በስናይፐር ግንባሩን ስትል የነበረችዋን እልቂቱ ኦሮሞ ላይ እየበዛ ሲሄድ አማራ ጎንደር ላይ የኦሮሞ ደምደሜ ነው ብሎ ፍትህ ጠየቀ ማለት ነው። በዛ መልክ ትግሉ ሲቀጣጠል ወያኔ እንዳልሆነ ስታቅ አሜሪካኖች መጡ። ማን ነው
ያማሞቶ ዶናልድ ያማሞቶ የሚባል መሪ መጣ። ወያኔ ስለተጠላ ለውጡ ትግሉ ተቀጣጥሎ ሙሉ ለሙሉ ለውጥ ከመምጣቱ በፊት ወያኔ ወደ መቀሌ እንዲገባ አዲስ ፊት እንዲያመጡ አዲስ ሰው እንዲሾሙ ተባለ። አብይ አህመድ ቀደም ብሎ ተመርጦ ተሰልጥኗል፣ ተቀምጧል። ከዛ ኤርትራ ሄደ። ያ ሰው ኤርትራ ላይ የሚለውን አለ። ኬንያም በሁሩ ኬንያታ እና በሟቹ በራይላ ኦዲንጋ ምክንያት በምርጫ በተነሳ ለመግባባት የኬንያ ህዝብ ለሁለት ተቧድኖ ሊጨረስ ዝግጅት ላይ ነበረ። እዛም ሄዶ ያማሞቶ የሚባል የዚህ የጭራቁ ዓለም ሰው ኡሁሩ ኬንያታ በትክክለኛ መንግስት፣ ራይላ ኦዲንጋ ደግሞ ህዝባዊ መንግስት አድርጋችሁ በጋራ ጥቅም ተመሳሳይ ደሞዝ ተመሳሳይ ጥቅም እንድታገኙና ሀገር እንድታስተዳድሩ በሚል በእንደዛ አይነት አሰራር እንዲቀዘቅዝ አድርጎ ሄደ ማለት ነው። በዛ መልክ የተወለደው አብይ አህመድ ኢትዮጵያ ኢትዮጵያ እያለ እንዲያደነዝዝ ሚዲያዎች፣ ቴሌቪዥኖች፣ ምኖች፣ ጸሐፊዎች በሙሉ የህዝቡን ጥያቄ እንዲያግባቡ እና ወያኔዎች እንዲወገዙ ተደረገ ማለት ነው። በዛ ለውጥ የመጣ የመሰለው ህዝብ አማራ ስላልተዘጋጀ ድርጅትም ስላልነበረው እነገዱ አንዳርጋቸው ትግሉን ተቀብለው ለወያኔ አስረከቡት ማለት ነው። መጀመሪያ ይቅርታ ጠየቁ። አስገድለናል፣ አማራን አስገድለናል፣ አስወርረናል፣ አጽመ ርስቱን አከፋፍለናል፣ ይቅርታ አድርጉልን አሉ። እሺ ግድ የለም ብሎ አማራ ይቅርታ ቢያደርግላቸው ትግሉን ወስደው አስረከቡና እኛ የታገልነው ለለውጥ እንጂ ለስልጣን አይደለም፣ ስልጣን ለኦህዴድ ለኦሮሞ ኃይሎች ሰጠናል፣ አርፋችሁ ተቀመጡ ብሎ ገዱ አንዳርጋቸው አሜሪካን ላይ አዳራሽ ውስጥ በአደባባይ በአዋጅ ተናገረ ማለት ነው። ልክ በእንደዛ ሁኔታ እየተቀጣጠለ የመጣው ትግላችን ብአዴን መጣና ኦሮሞማ ከያዘው በኋላ አብይ አህመድ ራሱን ካስተካከለ በኋላ አማራን ከመንግስት ሰራተኛ ከኢትዮጵያ ንግድ ባንክ ነው የጀመረው። ከኢትዮጵያ ንግድ ባንክ ጀምሮ መንቀል ሲጀምር ንግድ ባንክን ቦይኮት እናድርግ የሚባል ተልካሻ ትግል ተጀመረ። ከዛ ተረሳ። ከዛ ከአዲስ አበባ፣ ከሐረር፣ ከድሬዳዋ፣ ከናዝሬት ኦሮሞኛ አትናገርም ኦሮሞ አይደለህም እየተባለ ሲሳደድ የነበረው አማራ አዲስ አበባ ላይ መጣና ኦሮሞ አይደለህም ኦሮሞኛ አትናገርም እየተባለ ከአዲስ አበባ ተቋማት መነቀል ጀመረ ማለት ነው። እንደዛ አደረገና አማራን ጨርሶ መጥፋት ውስጥ አብይ አህመድ የሚመራው ኦሮሞማ ብልጽግና ኦነግ በቀጥታ ገባ ማለት ነው። በዛን ጊዜ ከወያኔ ጋር ተናቦ መቀሌ ከመሸገው ወያኔ ጋር ተናበበ። የትግራይ ህዝብ የወያኔ ጦር እንዲሆን የትግራይ ህዝብ ወንጀለኞችን ለይቶ አገር ያፈረሱ የካዱትን አገር የሸጡትን ሀብት ንብረት የዘረፉትን ዘር ማጥፋት የፈጸሙትን የወያኔ ባለስልጣናት ወንጀለኞችን ለይቶ ከሌ ከሌ ወንጀለኛ ናችሁ ብሎ መያዝ ሲቻል የትግሬን ህዝብ በሙሉ ጁንታ በማለት የትግሬ ህዝብ በሙሉ ስጋት ውስጥ እንዲወድቅና ለወያኔ መደበቂያ ጫካ እንዲሆን ተደረገ ማለት ነው። ሰኔ 16 ቦምብ ፈነዳ ተባለ። የትግሬ ህዝብ በሙሉ ጁንታ ሆኖ በኢትዮጵያ ምድር እንዲሳቀቅ ተደረገ። ወንጀለኛውም ንጹሑም ምንም የማያውቀውም እኩል ተጃምሎ ተፈረጀ ማለት ነው። ከዛ ቅጥረኛው የመጣው ሆን ተብሎ የመጣው አብይ አህመድ ኤፍቢአይ እየመጣ ነው ሊያጠና ነው ምናምን እያለ ድራማውን ቀጠለ። አማራ ላይ የተናበበ ጦርነት ተጀመረ ማለት ነው። ወያኔ ጦርነት ስታውጅ ወደ ባህር ዳር እና ወደ አስመራ ሮኬት ስትወረውር እነ ሻለቃ መሳፍን ተስፉ ወጣው፣ ፋኖ አርበኛ መሳፍን ተስፉ ወጣው ወያኔ እንድታርፍ የትግራይ አባቶች የእምነት አባቶች ሽማግሌዎች ካላችሁ ወያኔ እንድትመክሩ አይ ካላችሁና አላርፍም ካለች ግን በሳምንት ውስጥ እንጨብጣታለን የሚል መልእክት አስተላለፉ ማለት ነው። የማስጠንቀቂያም አብሮነትን የሚገልጽም በሽማግሌዎች እንዲከበሩ የእምነት አባቶች እንዲከበሩ ካሉ እና እነሱ እንዲደመጡና እብሪተኞችን እረፉ እንዲሉ የሚያሳስብ ትምህርት አዘል ማስጠንቀቂያ አዘል ጥሪ ያስተላለፉ ማለት ነው። ከዛ በኋላ ከወራቶች በኋላ ወያኔ ጦርነት አወጀች። ኦሮሞማ የሚመራው ጦር የወያኔ ነው ተብሎ አደረጃጀቱም መሪውም ከሎጂስቲክሱም አዋጊውም ትግሬ ነበር። ለቆ መቀሌ ገባ ተባለና ጦሩ አይችልም ተብሎ አማራ ከፊት እንዲሰለፍ ተደርጎ እንዲመታ ነው የታቀደው። ስለተደረገ አማራ ክተት የተጠራው አርሶ አደርም የጎንደር አብዛኛው አርሶ አደር የጎጃም አርሶ አደር ከየትም የመጣው አማራ ገባ። ፋኖ ገባና ወያኔ እብሪት ወጥሯት የነበረችውን በሳምንት ውስጥ ተንቤን በረሃ ከርካሪዋን ሰብሮ ተንቤን በረሃ ከተታት ማለት ነው። ስለዚህ ከዛ በኋላ ትግሉ ሲቀጣጠል የአማራ ልዩ ኃይል፣ የአማራ ፋኖ፣ የአማራ ሚሊሻ እየተባለ ክብር ተሰጠው እና ዳነች አበቤ ለናገኘው ተሻገር 300 ሺህ ብር ለአማራ ኃይሎች ሽልማት ተባለ ምናምን ተባለ። ከዛ ዞሩና አማራ መልሰው አጥፍቷል፣ የትግሬን ደፍሯል፣ እንደዚህ እያሉ የተፈጸመበትን ራሱ ፈጻሚ አድርገው ከሳሽ ነው መጡ ማለት ነው እነዚህ አጥፊ ኃይሎች። ስለዚህ በዛ መሰረት
እየተቃረነ ሲመጣ የአማራ ልዩ ኃይል ትጥቅ እናስፈታለን ብለው ዝግጅት ሲጀመር በፋሲካ ቀን አማራ ይጾማል ተብሎ ስለሚታሰብ አማራ ጾመኛ ነው ተብሎ ስለሚታሰብ የግብፅ የጦር ኮማንዶዎች አማራ ድንበር ላይ በሱዳን በኩል መጥተው የሱዳንን ጦር እና ሳምሪ የሚባል የወያኔን ጦር እያሰለጠኑ መቼ ኃይል አዘጋጅተው የሱዳንን ጦር አዘጋጅተው ወያኔ በጎንደር በቤት አማራ እንደገና ብአዴንና ኦሮሞማ ኦነግ ደግሞ በመሀል ሀገር ያላቸውን ኃይል አሰልፈው አማራን በፋሲካ ቀን ቅዳሜ ማታ ንጋት ላይ አስቀድሶ ሲመለስ ጸሎት አድርጎ ሲመለስ ለመምታት ዝግጅት ባደረጉ ሰዓት ላይ የሱዳን ሚሊሻ ኃይል ተነሳና የግብፅን ኃይሎች መኮንኖች ጫማ አስወልቆ አንበርክኮ ለዓለም አሳይቶ 2-3 ቀን አስሮ አባረረ ማለት ነው። የናር ቡርሃን ጦር ከሸፈ፣ የወያኔ ጦር ከሸፈ ማለት ነው። ከዛ በኋላ ሱዳን እርስ በርስ ውስጥ ገባች። የእግዚአብሔር ኃይል አማራ ከዛ ማትና እልቂት ከተደገሰለት በአሜሪካኖች እገዛና በአጭር ቀን ቋጩ ተብሎ ከተሰጣቸው ትዕዛዝ ተረፈ ማለት ነው። ስለዚህ በዚህ ሁኔታ አማራ ሲተርፍ ቀጠሉና የ3 ወር ዕድሜ ቆርጠው በ3 ወር ውስጥ አማራን ትጥቁን አይደለም ቀበቶውን እናስፈተዋለን ብለው እነ ብርሃኑ ጁላ ምርኮኛው ወራሪ ተገንጣዮች አወጁበት ማለት ነው። በዛ ሁኔታ ጦርነቱ ተቀጣጠለ። የአማራ ልዩ ኃይል በሙሉ ወደ ፋኖነት ተቀየረ። ጦር አዋቂው የጦር ባለቤቱ ጀግናው በጦርነት የሚኖረው አማራ ምንም አልመሰለውም። ጠላትን ጦር መሳሪያ ያለው የጦር መሳሪያውን ይዞ ጦር መሳሪያ የሌለው ሽመልና አንካሴውን ይዞ ከፊሉ ደግሞ በባዶ እጁ በስነ ልቦናው ተማምኖ ጠላትን ወራሪን ጦር እየማረከ የጠላትን መሳሪያ ታጥቆ ዛሬ በደረሰበት እንዲደርስ ሆነ ማለት ነው። ከዛ በኋላ በሂደት የተቀጣጠለው ትግል እንደውም አርፍዶ ጎጃም ላይ የተጀመረው ሁሉ አድማሱን እያሰፋ የጠላትን ጦር እየነዳ እየገረፈ እያረገፈ ብአዴንን ከሁሉም አካባቢ መንቀል ጀመረ ማለት ነው። ብአዴን ቤቱንና ቢሮውን ክፍት እየተወ እየለቀቀ ወጣ። አማራ ክልል ከሚባለው ውስጥ በደብረ ዘይት፣ በናዝሬት፣ በአዲስ አበባ አልጋ ቤቶች፣ የዘመድ ቤትና ትላልቅ ሆቴሎች እንዳቅሙ ተበተነ ማለት ነው። በዚህ ጊዜ ትግሉ በሚቀጣጠል ጊዜ ቅጥረኛ ባንዳዎች አልነበሩም። ትክክለኛ ትግል ነው። አርሶ አደሩና አማራው በንጹህ ልቦና ወጥቶ ወራሪን ለመመከት ያደረገው ትግል ነው ማለት ነው። እነ አስረስ ማረ ዳምጤ፣ እነ ዘመነ ካሴ፣ እነ እስክንድር ነጋ፣ እነ ጌታ አስራደ፣ እነ መከታው ማሞ ምናምን የሚባል ቅጥረኛ በሙሉ አልመጣም አልመጣም እና እነዚህ ሲመጡ አዙሪቱ ተጀመረ ማለት ነው። እነ እስክንድር ነጋ እየዘለሉ ገቡ ማለት ነው። ከዛ በኋላ ሻጥሩ መከፋፈሉ ተጀመረ። ወደፊት እንዳይሄድ ወደ ጎን ተደርጎ ምናምን ድራማው ተጀመረ። ያወቅ ነው ማለት ነው። እስክንድር ዘመነ ምርጫ አፋብኃ ተመሰረተ፣ አፋሕድ ተመሰረተ። አፋብኃን የመሰረቱት ትክክለኛ የአማራን የህልውና ትግል የሚያስቀጥሉ ሲመሰሩት፣ አፋሕድ ደግሞ ፋፍዴን የሚባል የቅማንት ኮሚቴ የስኳድ ጎንደር ላይ ስኳድ አባላት ከ2 ከምናምን ከ3 የተወለደ የወያኔ እና የብአዴን ግርፍ የሆነ ነጋሻው መርሻ፣ እነ ምስጋናው አንዱዓለም፣ እነ ጌታ አስራደ፣ እነ ማነው ሌላ ፕሮፌሰር እያሱ ምናምን የሚባለው በሙሉ የተሰማራበት ራሳቸውን ስኳድ ብለው የሰየሙት አካላት ያሉበት ቡድን አፋሕድ ብሎ ከእስክንድር ጋር ገጠመ ማለት ነው። አፋሕድ ውሎ አድሮ ሰነድ አዘጋጀሁ ምናምን አለ። እነ ጌታ አስራደ ሰነድ አዘጋጅተናል አሉ። እነ ምስጋናው አንዱዓለም፣ እነ እስክንድር ነጋ። እነ ጌታ አስራደ እነ ምስጋናው አንዱዓለም ከመምጣታቸው በፊት ትክክለኛውን የአማራ ፋኖ ትክክለኛውን የአማራ የህልውና ታጋይ የትግል መሪ ውባንታ ባተን አርበኛ ውባንታ ባተን አስገደሉና ሞቱን እንዴት አድርገን ለህዝብ እንንገር፣ እንዴት አድርገን እናውጅ ብለው በማታ ሲሰብኩ፣ ለምሳሌ እኔ ድምፅ ቅጅ አለኝ። እነ ምስጋናው አንዱዓለም ሲመክሩ ለህዝብ ምን ብለን እንንገር አሉ። ከዛ በኋላ እንዲህ ሆኖ ተሰዋ፣ እንዲህ ሆኖ ተደረገ፣ እንደዚህ ሆኖ የሆነ ወረዳ ቤት ወረዳ አመራር ላይ ምሳ በልቶ በሚቀጥለው ቀን እንደዚህ ገዳይ ተሰማርቶ ጦር ላይ ሲዋጋ ቆይቶ ወደዛ ሲሄድ አርቲ ቡርቲ ተፈጠረና ሜጀር ጀነራል ውባንታ ባተ ምናምን ሻማ ማብራት አድበሰበሱት። ልክ እሱ እንደሞተ እነ ጌታ አስራደ ወደፊት መጡ፣ እነ ኢያሱ አባተ ወደፊት መጡ፣ ብአዴን መጣ፣ ስኳድ መጣ ወደፊት ማለት ነው። ብአዴን መጣ፣ የዝናሽ ታያቸው ቡድን መጣ ማለት ነው። ልክ እንደዛ አድርገው የተሰባሰቡት ጸረ አማራ ቅጥረኛ ባንዳዎች ከእስክንድር ጋር ወግነው አፋሕድ የሚባል መስርተው ሰነድ አዘጋጀናሉ። ሰነዱ ምንድን ነው የሚለው? ያለፈውን ትተን ወደፊት እንዴት እንቀጥል፣ በወልቃይት፣ በጠገዴ፣ በጠለምት፣ በሁሉም አማራ ክፍል፣ በጎጃም፣ በሸዋ፣ በቤት አማራ
አጠቃላይ በመላው ኢትዮጵያ ዘሩ የጠፋን የመከነን የተጨፈጨፈን የታረደን ብልቱ የተቆረጠን ከነነፍሱ የተቀበረን HIV ወባ እንዲጨርሰው የተደረገን የተሰደድን አማራ ግፍና በደል እነሱ ሰራጅ፣ እነሱ ፋቂ፣ እነሱ ጠላትን ወዳጅ አድራጊ፣ እነሱ ምህረት ሰጪ፣ እነሱ ውሳኔ ወሳኝ ሆነው ያለፈውን ትተን ወደፊት እንዴት እንቀጥል የሚል ሰነድ አዘጋጅተን ብለው መጡ ማለት ነው። እስክንድር ነጋ፣ ጸረ አማራው እስክንድር ነጋ። አፋብኃ ደግሞ የአማራን ህልውና የአማራን ማንነት የምናስከብረው በጉልበታችን በክንዳችን ነው፣ ትግላችን ረጅም ነው፣ ሩቅ አላሚ ነን፣ ለስር ነቀል ለውጥ ነው የምንታገለው ብሎ ጸና ማለት ነው። ልክ ይሄ ሲጸና ከዚህ ውስጥ ማን ወጣ? ጎጃምን ቀፍድደው ያዙት፣ የጎጃምን አማራ ያስደበደቡት፣ የጎጃምን ፋኖ በስብሰባም በግልም ያስጨረሱት እነ አስረስ ማረ ዳምጤና እነ ዘመነ ካሴ፣ እነ ተሰማ ካሳሁን፣ እነ ማርሸት ፀሐዩና እነ የቆየ ሞላ ጎጃም እዚህ ውስጥ የለበትም፣ ጊዜው የውሃ ፖለቲካ ነው፣ ጎጃም ሀገር ይሆናል ወደሚል ፕሮፓጋንዳ ገቡ ማለት ነው። ይሄን ሁሉ በውጭ ያለው ሚዲያ እነ አሳየ ደርቤ፣ እነ ማን አዲሱ ደርቤ፣ እነ መልካም ሞላ፣ እነ መዓዛ መሐመድ ሁሉም ያስተጋባላቸዋል ማለት ነው። እነ በለጠ ካሳ፣ እነ በላይ ማናየ በሙሉ ተከፋዩ ኬንያም አውሮፓም የትም ያለው አሜሪካም ያለው እነ ግርማ ካሳ ኦሮሞ ማቀነባበር ጀመሩ ማለት ነው። አፋብኃ 3 የቤት አማራ የጎንደርና የሸዋ ፋኖች ይዞ ቀጠለ ማለት ነው። ከዛ በኋላ እና አስረስ ማረ ዳምጤ ፖለቲካ ኪሳራ ሲያጋጥማቸው አንዴ እንደራደራለን፣ አንዴ ወያኔ ብተኩስብን አንተኩስባትም፣ አንዴ ብጣሽ መሬት ብለን ከወያኔ ጋር እንዋጋም ምናምን ሲሉ፣ በተቃራኒው ደግሞ እነ ጌታ አስራደ በውስጥ እየተናበቡ ከወያኔም ጋር እስክንድር ነጋ የወያኔም የሁሉም ጸረ አማራዎች ቅጥረኛ ወኪል ነው። ከነሱ ጋር ሁሉ እየተናበቡ አሻጥሩንና አማራን ማወቁን እንትናሉ ማለት ነው። አቀጣጠሉት። ትግሉ ወደፊት መሄዱን አቆመና ወደ ውስጥ ዞረ ማለት ነው፣ ወደ እርስ በርስ። በዚህ ጊዜ ብአዴን የተበተነው መጦ መስፈር ጀመረ፣ መመለስ ሊፈረጥጥ የነበረው የኦሮሞማ ባለስልጣናትና አብይ አህመድ ምናምን ተመልሰው ተረጋግተው መቀጠል ጀመሩ ማለት ነው። እነ ተመስገን ጥሩነህ በእነ አስረስ ማረ ዳምጤ በእነ እስክንድር ነጋ በእነ ዘመነ ካሴ አሻጥርና ሴራ የፋኖ ትግል አዙሪት ውስጥ ሲገባ ደረታቸውን ነፉ ማለት ነው። እኛ የምንመራው የፈጠርናቸው ቅጥረኛ ባንዳዎች ትግሉን ቀለበሱልን ወደሚል ደረት መንፋት ውስጥ ተቀየረ ማለት ነው። በዚህ ሂደት እነ አስረስ ማረ ዳምጤ ኪሳራ ሲያጋጥማቸውና በህዝብ ሲጠሉ የጎጃም ፋኖ ዞር በሉ ሲላቸው አፋብኃ ውስጥ ተቀላቀልናሉና እንደገና አፋብኃን አፈራርሰው በእዝ ደረጃ ከነፍስ ወከፍ ተነስቶ ከግለሰብ ተነስቶ በጋንታ አድርጎ ሻለቃ እያለ ክፍለ ጦር ብሎ በእዝ ደረጃ የተዋቀረውን ፋኖ ንቅናቄ አሉት። የአማራ ፋኖ ብሔራዊ ንቅናቄ ምናምን አሉት ማለት ነው። ንቅናቄ ብለው አንድ ሆን ምናምን ብለው ዘመነ መሪ፣ ጌታ አስራደ የፖለቲካ፣ አስረስ ማረ ዳምጤ መግለጫ ምናምን ብለው ድራማቸው ቀጠለ። ቅጥረኛ ባንዳዎች ሙሉ ለሙሉ ተቆጣጠሩት ማለት ነው። እነዚህ ቅጥረኛ ባንዳዎች 4 እዝ ተፈጠረ። ከቅጥረኛ ባንዳዎች በፊት 4 እዝ ተፈጠረ። እነዚህ 4 እዞች በጣም ስትራቴጂክ የሆነ በጣም የአማራን ልብ ያሞቀ በጣም ሁሉም ደስ የሚለው ሁሉም የወደደው አማራ ሳይሆን መላው ኢትዮጵያዊ፣ አማራ ብቻ ሳይሆን መላው ኢትዮጵያዊ የወደደውን 4 እዞች ተፈጠሩ። የቴዎድሮስ እዝ ጎጃም ላይ፣ የበላይ ዘለቀ ደጃዝማች በላይ ዘለቀ እዝ ጎንደር ላይ፣ የአፄ ቴዎድሮስ እዝ ጎጃም ላይ፣ የጀነራል አሳምነው ጽጌ እዝ ሸዋ ላይ፣ የአፄ ምኒልክ እዝ ቤተ አማራ ላይ ተቋቋመ ማለት ነው። ይሄ በጣም ልብ የሚያሞቅ ወጣቱን የሚያነሳሳ ሆነ ማለት ነው። ይሄ ለቅጥረኛ ባንዳዎችና ለጸረ አማራዎች አልተመቸም። ስላልተመቸ በዚህ ደረጃ በዚህ ደረጃ እና በዚህ ስም መምጣቱን አማራ ስላልተወደደ ወደ ንቅናቄ እንዲወርድ አደረጉት ማለት ነው፣ እነዚህ ቅጥረኞች ማለት ነው። ከዛ በኋላ ወደ ንቅናቄ ካወረዱት በኋላ ዘመነ ካሴ ከዛ በፊት ከነ አቦይ ስብሃት ጋር ከነ ኦነግ ጋር ከነ ጀዋር መሐመድ ጋር እየቀረበ ሰላም ሰባኪ ምናምን ማምታታቱን ቀጠሉ ማለት ነው። እና አስረስ ማረ ዳምጤ ከወያኔ ጋር ምናምን ይሄ ወያኔ የምትበትነው አልባሳት አልመዳ ጨርቃ ጨርቅ የሚያመርተውን እየለበሱ የወያኔን የትጥቅ ምልክት ሽርጥና ያ ጎማ ጫማ እያደረጉ ወያኔነትን በስነ አእምሮ ውስጥ እንዲቀረጽ አደረጉ። ሁሉም ሽርጥ ምናምን ማድረግ ጀመረ። በርዶ ማድረግ ምናምን ችግር የለውም፣ ግን ሆን ተብሎ ይሄ ተደረገ ማለት ነው። የአማራ የአርበኝነት አለባበስ እንዳይለበስ ተደረገ ማለት ነው። ስለዚህ በእንደዚህ ሁኔታ ቀጠለ። ከዛ በኋላ ንቅናቄ ትግሉ እየተበላሸ ጸረ አማራው ስርዓት እየተናጋ ቀን በቀን እየተበላሸ እየወደመ ኢኮኖሚውን እያወደሙት ህዝቡን ቀፍድደን እንገዛዋለን ያሉት የሚይዙት የሚጨብጡት እያለቀ መጣ ማለት ነው። ከዛ የወደብ አጀንዳ መጣ፣ የቀይ ባህር ጦርነት ቅስቀሳ መጣ። ከዛ በኋላ የሰሜናዊ ጥምረት ምናምን እንቅስቃሴ መጣ።
የሰሜናዊ ጥምረት እንቅስቃሴ እንግዲህ ያመጡት ሆን ተብሎ ነው። ይሄ ምክንያት አለው። ቅኝ ገዢዎች አድዋ ላይ የተመቱት ኢትዮጵያን በዘር በሃይማኖት ከፋፍለን የማያባራ የጦርነት ውስጥ ከተን የሚለው የሄነሪ ኪሲንጀር ብሂል አሜሪካ የሚመራበት ፖሊሲ እና ኢትዮጵያን የራሱን ማንነቱን አጥፍተን ቋንቋውን ቀይረን በእንግሊዘኛ እንዲማር አድርገን የራስ ማንነቱን አጥፍተን የማንነት ቀውስ ውስጥ መክተት አለብን የሚለው የእንግሊዞች ብሂል በሎርድ ማኩሌ የቀረበው ምክርና እንግሊዞች የሚከተሉት አካሄድ ወደ ተግባር ተለውጦ እንግዲህ ብዙ ስራ እየተሰራ ነው እና በዛ መሰረት ሰሜንን መምታት መከፋፈልና ማዳከም ከዛ በኋላ ሌላው ኢትዮጵያን ለመቆጣጠር ይቀላል ተብሎ ነው እንግዲህ አማራ፣ ትግሬ፣ ሻቢያ ምናምን እየተባለ የተፈጠረው ማለት ነው። አማራን ለመምታት ሻቢያ ራሱን ችሎ ኤርትራ እንዲገነጥል፣ ትግሬ ደግሞ ወያኔ ትህነግ ነፃ አውጪ ግንባር ሆኖ እንዲወጣ፣ ከዛ አማራ ጨቋኝ እንዲባል ኢትዮጵያ ቀይ ገዢ የሚባል የሐሰት ትርክት ተፈብርኮ ቅድም እንደነገርኳችሁ እና አፄ ምኒልክ ስም እንዲጎድፍ እና ያዝናቸው እንዲበላሽ ያ ትርክት ተፈብርኮ መጣ ማለት ነው። በዛ መሰረት ያንን ሁኔታ አዩትና ያንን ለመመለስ ስልት እንፍጠር ብለው ወያኔ ነፃነት ግንባሩን ሳያቆም የአማራን አጽመ ርስት ከፊሉን ለቋል፣ ከፊል አብዛኛውን ያለቀቀውን እንደወረረ አሁንም የአማራ አጽመ ርስትን ለመውረር እየተዘጋጀ ሰሜናዊነት የሚባለው ፕሮጀክት መጣ ማለት ነው። ላሳሳች ነው። ትክክለኛ ቢሆን ሰሜናዊነት ሳይወደድ በግድ አማራም ሆነ ትግሬ ኤርትራዊ ህዝብ በሙሉ ሳይወድ በግድ የሚያደርገው ነው። ወደፊትም የሚደረግ ነው። ምክንያቱም አንድነቱ የመጨረሻ ጣፋንታውን ሲያየው፣ የወያኔን ምንነት ሲያየው፣ የኦነግን ምንነት ሲያየው፣ አፍራሽ ኃይሎችን ሲያይ፣ እነዚህ አፍራሽ ኃይሎችን ማን እንደተከላቸው ማን አሰልጥኖ እንዳመጣቸው ሲታወቅ የሰሜናዊነት ሆነ ኢትዮጵያዊነት ይመጣል። ደቡባዊነትም ሆነ ምናምን ሳይሆን መላው ኢትዮጵያዊ በኢትዮጵያዊነት አባቶቻችን አያት ቅድመ አያቶቻችን እንደተከሉት ነፃ ህዝብ ታላቅ ሀገር መርህ ይመለሳል። ይሄ ችግር ነው የሚያስመልሰው፣ ገፊ ምክንያት ነው የሚያስመልሰው ማለት ነው። ስለዚህ ሰሜናዊነት ጥምረት እየተባለ በዚህ እንቅስቃሴ ውስጥ ሰሜኑን በማመስ በጦርነት ኦሮሞማ፣ ኦነግ፣ ብልጽግና በከፍተኛ ሁኔታ ነባር ኢትዮጵያውያንን ጉራጌውን፣ ሀዲያውን፣ ከምባታውን፣ ኩሎውን፣ ጃንጀሮውን፣ ጌዲዮውን፣ ዴዲዮውን፣ ከፋውን፣ ሲዳማውን፣ አፋሩን፣ ሶማሌውን መውረርና መስፋፋቱን አቀጣጠለ ማለት ነው። መውረርና መስፋፋቱን አቀጣጠለ። እንደዚህ እያደረገ ከዛ ጥምረት የሚባል ተፈጠረ ማለት ነው። የአፋብን ሄደና ንቅናቄ ያሉት ሄዱና ወያኔን ይዘን ኦነግን ይዘን ማለት ጀመሩ ማለት ነው። ወያኔን ይዘን ከተባለ ወያኔ ይቅርታ ትጠይቅ፣ የወረረችውን አጽመ ርስት ትልቀቅ፣ ያጠፋችውን ዘር ማጥፋትና ማምከን፣ አገር ማፍረስ ትመን፣ ከዛ ካሳ እንደምትክስ መጠየቅ ነበረባት። የመጀመሪያው በቃ ዝም ብሎ ማንም ሰው የሚጠይቀው ማለት ነው። ይሄ በሌለበት ሁኔታ ወያኔን ይዘን አሉ። ኦነግ አማራን እያሳደደ የገደለበት፣ ከነነፍሱ የቀበረበት፣ ከነነፍሱ ያረደበት፣ ቤት ዘግቶ ያቃጠለበት፣ በሁሉም ኢትዮጵያ ክፍል በአርሲ፣ በሐረር፣ በበደኖ፣ በአርባ ጉጉ፣ በወለጋ በምን የፈጀውን ይቅርታ ሳይጠይቅ ካሳ እንደሚክስ ለወንጀሉ ተጠያቂ እንደሚሆን ሳያምን ኦነግን የትግል አጋር አድርገን የሚል ጥምረት አመጡ ማለት ነው። በዚህ ሁኔታ ከወያኔና ከኦነግ ጋር ተሰለፍን ያሉት የናስረስና የነዘመነ ቡድን እድሜ ያበቃ ማለት ነው። ጽዋው ሞላ፣ ጨረሰ የፖለቲካ እንትናቸው ማለት ነው። የእነዚህ ሰዎች ማንነት መጨረሻው ላይ ደረሰና ተጋለጠ፣ አበቃ ማለት ነው። ይሄንን ሲያውቅ እስክንድር ነጋ ወጣሁበት ካፋብን አለና ራሱን ችሎ ሌላ አዲስ አበባ ካውንስል ምክር ቤት ምናምን ካውንስል ሚዲያ ምናምን ማለት ጀመረ። አንድነት፣ የአማራ አንድነት ለኢትዮጵያ ምናምን የሚል እነዛ ከሁለት ከሶስት የተወለዱትን ሰብስቦ አማራ ጠል ሰብስቦ ሲዘርፉ ሲያዘርፉ የነበሩትን ሰብስቦ በውስጥ አደራጅቶ አጀንዳ መሆኑን ቀጠለ ማለት ነው። ከዚህ ወጣሁ እያለ ማለት ነው። አሜሪካ እነ ኤርሚያስ እነ ማነው ሙሉጌታ እነ አምሳሉ እነ ሲሳይ ሙሉ ከቅማንት ኮሚቴ አባሉን፣ የአገው ሸንጎ አባሉን፣ የትግሬ ውላጁን የምኑን ሰብስቦ የኦሮሞ ውላጁን ሀብታሙ በሻህን ምናምን ሰብስቦ እስክንድር አሁንም ድራማውን ቀጠለ ማለት ነው። የትም እንደማይደርስ ካባው እንደተገፈፈ ራቁቱ እንደቆመ ጸረ አማራ እንደሆነ ጸረ ኦርቶዶክስም እንደሆነ ውሸታም አጭበርባሪ ስስት እባብ እንደሆነ ስለተገለጠ ምን ታመጣላችሁ ብሎ ሌላው አማራው ስለማይቀበለው እነዚህን እየያዘ ድራማውን ቀጠለ ማለት ነው። እናስረስም እነዘመነም መጨረሻቸው ላይ ደረሱ ማለት ነው። እንግዲህ ሴራ ይሄድና ያልቃል፣ ውሸት ይሄድና ያልቃል፣ ተንኮል ይሄድና ያልቃል ማለት ነው። ሲያልቅ ማንነት ተጋልጦ ሂሳብ ለማወራረድ ነው። ከዛ በኋላ አሁን የናስረስ ዘመን ከዚህ በኋላ ሂሳብ ማወራረድ ነው። ባስገደሉት ወጣት፣ ባጠፉት፣ ባደረሱት ኪሳራ፣ ባስፈጁት ህዝብ፣ በአዙሪት ውስጥ በከተቱት ትግል ምክንያት በተፈጠረው ቀውስ
በሙሉ ተጠያቂዎች ናቸው ማለት ነው። በባንዳነት ስማቸው ተጽፎ ሐውልት ተቀርጾ ትውልድ የሚማርባቸው ቅጣት የሚቀጡ ናቸው ማለት ነው። ልክ ይሄ መሆኑ ሲታወቅ ይሄ ኪሳራ መምጣቱ ሲታወቅ ንጉሱ ዮሐንስ ንጉሱ ከናስረስ ተለይቶ እነ ጌታ ስርዓደ እንዲቀላቀል ተደረገ ማለት ነው። ይሄንን ያወቁት የዝናሽ ታያቸው ሌላኛው ሚዛን አስጠባቂ በብልጽግና በኩል የተቧደነው ቡድን ጎልቶ እንዲወጣ እንግዲህ ብልጽግናና ወያኔ ምንም ጸብ የላቸውም። በጸረ አማራነት አንድ ናቸው። በተገንጣይነት አንድ ናቸው። በአማራ ላይ ዘር ማጥፋትና ዘር ማጽዳት በመፈጸም ብሔራዊ ቀውስ በመፍጠር አንድ ናቸው። በወራሪነት አንድ ናቸው። በዘረኛነት አንድ ናቸው። በነፃነት ግንባር አገር መስራችነት አንድ ናቸው። ስለዚህ የአማራን ርስት መውረር፣ አማራን የጋራ ጠላት አድርጎ ማጥፋት የአንድ ሳንቲም ሁለት ገጽታዎች ናቸው እንጂ ተጣልተው ጦርነት ሰብቀው የሚፋጩና የሚጫረሱ አይደሉም። ህዝቡን ለማታለል የሚነቃባቸውን ወያኔዎች የነቃባቸውን ትግሬ ለመጨረስና ለመምታትና አማራን የጋራ ጠላት ያሉትን አማራን ለመምታት የኦሮሞማ ብልጽግና ኦነግም ነቃብን ያሉትን ኦሮሞ ለመምታትና የጋራ ጠላት ያሉትን አማራ ለመምታት የሚያደርጉት ጦርነት ነው እንጂ በውስጣቸው ለጦርነት የሚያበቃ 1 ሚሊሜትር የምትሆን ምክንያት የላቸውም። ስለዚህ በዛኛው ክንፍ ከከሰረ በዚህኛው ክንፍ ይከስራል። በዛኛው ክንፍ ወያኔ ከተሳካለት ወልቃይትን ይዞ ሀገር ከሆነ ኦሮሞን ማሰየው ይልና ተከታትሎ እሱም የኦሮሞውን ሀገርነት ያውጃል ማለት ነው። ወያኔ በዛ በኩል ከከሰረች ብልጽግና በዚህ በኩል ይመጣና ወያኔንም ጠቀም እያደረገ እንድትቀጥል ያደርጋታል ማለት ነው። በጦርነቱ ጊዜም እንደዛ ነው የተደረገው። ቅጥረኛ ባንዳዎች ተሰማርተው እነዚህ የነጌታ ስርዓተ ቡድን እና እያሌው መንበር አላማጣ ደህና ነች ምናምን እያሉ ነው ወያኔ ሸዋ እንድትደርስ ያደረጓት፣ ደብረ ብርሃን እንድትደርስ ያደረጓት። ስለዚህ ምንም ጸብ የላቸውም። የወያኔ አካሄድ እየከሸፈ ሲመጣና መላው አማራ ብቻ ሳይሆን ኢትዮጵያዊም እንደጠላት በውስጧ ርዕዮተ ዓለሟ እንደሞተ የትግሬ ህዝብም አልዋጋም ማለቱና አስገዳጅ አዋጅ ማውጣቷ የወያኔን ኪሳራ ሲያሳይ ከወያኔን አጋር ያደረጉት እነ ዘመንና እናስረስ መውደቅ ይሄ ብልጽግና ደግሞ የዝናሽ ታያቸው ያገኘው ተሻገር የመላኩ አለበን ቡድን ይሄ ስኳድ አባላት የቅማንት ኮሚቴ የጎንደር ህብረት ምናምን ቡድን ተሰብስቦ መጣ ማለት ነው። በማን በኩል? በጌታ ስርዓደ እና በትግሬው ዮሐንስ ንጉሱ ማለት ነው። ጌታ ስርዓደ ከባዕዴን የመጣ ነው፣ የስኳድ አባል ነው። ውባንታ ባተን አስገድለው የመጡ ናቸው። እነዚህ አንድነት ብለው አፋሃድን ፋፍዴንን መልሰው አመጡት ማለት ነው። አፋሃድ የተባለውን የእስክንድርን ቡድን መልሰው አመጡት። እስክንድር ቡድን ውስጥ ነበረ እና ሀብቴ ወልዴም በኋላ ነው ሂዶ እንደወደቀ እስክንድር እንደተጠላ ሲያውቅ ነው ወደዛ ሄዶ ለይምሰል ተቀላቅሎ ጸጥ ብሎ ወገኑም ሲያልቅ ወንድሙም ሲያልቅ ዝም ብሎ ሲያይ የነበረው አሁንም ከነጌታ ስርዓደ ጋር ገብቶ ከነ ሰለሞን አጠና ጋር ሆኖ የመጣ ማለት ነው። እነ ሰለሞን አጠና እንዳትረሱ፣ በእርግጥ ሾርት ሚሞሪያም እያልን ተሰድበናል። ጸረ አማራው ባንዳው ተመስገን ጥሩነህ የክልል ፕሬዚዳንት ሲደረግ አማራ የሚለውን እናጠፋለን አንግባባም ኢትዮጵያ በሚለው ነው ብሎ በአዋጅ ሲያውጅ እና ፋኖ እናጠፋለን ብሎ እነ ጀግናው አርበኛ እነ ባየቀናው እና አርበኛ መሳፍን ተስፉ የሚመሩትን ፋኖ ለማጥፋት ጎንደርን በከባድ መሳሪያ ሲያጥለቀልቀው ሰለሞን አጠና ጎንደር ላይ ቢሮ ከፍቶ ኑ ፋኖ ተመዝገቡ ሲል የነበረ ነው። ይህን የምታውቁ እየወጣችሁ ተናገሩ። እንግዲህ ትክክለኛ ፋኖችን ጀግኖችን የአማራ እናት የወለደቻቸውን የአማራ ህልውና አስከባሪዎችን ዳግማዊ አድዋ ድል የሚያበስሩትን አርበኞች በታንክና በመድፍ እንዲከበቡ የዚህ የስኳድ አባላት የቅማንት ኮሚቴ የትግሬ ምናምን ውላጆች እና አምደ ማርያም ዝራ አባድፈን እያሉ ሂደው ያሉበትን አካባቢ ቁጥጥር ውስጥ እንዲወድቅ ሎኬሽኑ እንዲታይ የጂፒኤስ ሎኬሽኑ እንዲወሰድ ሲያስደርጉ በኋላ ባህር ዳር ላይ አምጥተው እርቅና ሰላም እያሉ ሲሉ ብዙ ጀግኖችንም መንገድ ላይ ሲገሉ ፋኖ ካለ ስሙ የገነነውን በትነን ጥጋስ ይዘነዋል ብሎ ማነው ሲሳይ ዳምጤና ተመስገን ጥሩነህ አማራ ገዳዮችን ሽመልስ አብዲሳንና ሻድሊ ሐሰንን ባህር ዳር ላይ አምጥተው ካባ ሲያለብሱ ሁሉ እንዳትረሱ። ያ ሁሉ ሲሆን ሰለሞን አጠና ቢሮ ከፍቶ ፋኖ ተመዝገቡ ሲል የነበረ ነው ማለት ነው። እነዚህ ተሰበሰቡና የአማራ ፋኖ አንድነት ብለው መጡ ማለት ነው። ስለዚህ አሁን ጎንደር ላይ የአማራ ፋኖ አንድነት ብለው የመጡት እነማን ናቸው? ጸረ አማራዎች፣ ባንዳዎች፣ ቅጥረኞች የሚመሩት ዮሐንስ ንጉሱና ጌታ ስርዓደ ያቀነባበሩት ጥቂት ግልቦች፣ ዝም ብለው ሲነግሯቸው የማይሰሙ ደነዞች፣ በቅልቦና የሚነዱዎች የተቀላቀሉበት
ሲነግሯቸው የማይሰሙ ልጆቻቸውን አስገድለው አሁንም ከጠላት ጋር የተሰለፋችሁ ባካችሁ ሲባሉ የማይሰሙት እነ ደረጀ አሁንም በምን እንደሆነ በማይገባ ሁኔታ የደረጀ ሁኔታ አሁንም ለማንም ግልጽ አይደለም። ጀግንነቱ አይታማም፣ በልጆቹን የሰዋ ነው። ግን ከባንዳዎች የማይፋታ አማራ ሲያልቅ የማይቆጨው ሲነግሩት የማይሰማ በዘመድ ቢመከር በሀገር ቢመከር ምክር የማይቀበል የሆነ ሰው ሆነ ማለት ነው። ስለዚህ እነዚህ ተሰብስበው የጎንደር ፋኖ አንድነት አሉ። የአማራ ፋኖ ጎንደርን 20% የማይወክሉ አመራሮች ደግሞ ሙሉ ለሙሉ ቅጥረኛ ባንዳዎች የሆኑት የብአዴን የወያኔ የቅማንት ኮሚቴ ምናምን ስብስቦች የሆኑትን ይዘው የፋኖ አንድነት በጎንደር ብለው መጡ ማለት ነው። የዚህ አቀንቃኞች እነማን ናቸው? አሁንም ጸረ አማራ ቅጥረኞች እና እያሌው መንበር እነ ሙላቴ ምንድነው ኡጋንዳ ነው ምናምን ያሉት እነ ኤርሚያስ ለገሰ ብልጽግና የሚከፍለው አንዴ ጎጃም ቅጥረኛ ነበር የናስረስ ከዛ እንደዛ እያለ ከዛ በፊት ጸረ አማራ ነበር። ከዛ በፊት ወያኔ ኦህዴድ ነበር፣ ኦሮሞማ ኦነግ ነበረ፣ ኦህዴድ ነበረ። ከዛ በኋላ የኢሳት ውስጥ ገባ ጸረ አማራው፣ ሀሳዊ ኢትዮጵያኒስቶች ውስጥ ገባ፣ ሀሳዊ ኢትዮጵያዊ ነበረ አማራ የለም ብሎ የሚያምን። ከዛ ሀሳዊ ኢትዮጵያኒስቱ የግንቦት ሰባት የኢሳት ሲጋለጥ ወጣና አማራ ማለት ጀመረ። አሁን ደግሞ የብልጽግና የኦሮሞማ ተቀጣሪ ሆኖ የሚያጨበጭበው በሙሉ ልክ እናስረስና እነዘመነ ከወያኔ ጋር አብረን እንሰራለን ሲሉ ያጨበጨበው የትግሬ አክቲቪስት ነበረ። የብአዴን ቅጥረኛ ነበር ያጨበጨበው። አማራ መስሎ በንዑስ ማንነት የተከለለ የቅማንት ኮሚቴ አባል የአገው ሸንጎ አባል የነበረው ነበር ለእናስረስ ያጨበጨበው። አሁንም ልክ የጎንደር ፋኖ አንድነት ብለው ሲመጡ እነ ጌታ አስራድና ዮሐንስ ንጉሱ የቅማንት ኮሚቴ አባልና የትግሬ ተወላጁ እነዚህ ተሰግስገው ጀግኖችን አስገድለውና አስፈጅተው አሁን እንደዚህ ብለው ሲመጡ የሚያቀነቅኑት እና እያሌው መንበር ናቸው ማለት ነው። ይሄ ብቻ ራሱን የቻለ ይናገራል። እነዚህ ደግሞ አመራሩን የያዙት ሙሉ ለሙሉ ቅጥረኛ ባንዳዎች ናቸው። ከነዚህ ስር ያለው ግን በቅልቦና በአካባቢ የሚነዳው የጎንደርን አማራ የጎንደርን ፋኖ 20% አይሞላም፣ አይወክልም። ስለዚህ በዚህ ምክንያት ይሄ ጎንደር ፋኖን አይወክልም ማለት ነው። ቅጥረኛ ባንዳዎች ለማሳሳት ያደረጉት ነው። እነዛ ከወያኔ ጋር እንሰራለን ማለት በዚህ በኩል ከብልጽግና ጋር መስራትን እውን አያደርግም ወይንም ፍትሃዊ አያደርግም። ብልጽግናና ወያኔ ተከፋፍለው ስራ ተከፋፍለው አጀንዳ ፈጥረው የሚሰሩ ጸረ አማራዎች የአማራን አጥፍተው ለመገንጠል የሚሄዱ በአማራ መቃብር በኢትዮጵያ ፍርስራሽ ላይ የትግሬና የኦሮሞ ሀገር ለመስራት የሚሄዱ እንጂ የተለያዩ አይደሉም። ስለዚህ ከወያኔ ጋር ስላሉ እዚህ ጋር መጥቶ ከብልጽግና ቅጥረኛ ጋር ከነዝናሽ ታያቸው ቡድን ከቅማንት ኮሚቴ ምናምን አባል ከጎንደር ህብረት ምናምን ጋር ከሚመራው አማራ ጠል ቡድን ወያኔ ካዘጋጀው አማራ ጠል ቡድን ጋር መሰለፍ ፍትሃዊ አያደርግም ማለት ነው። ሁለቱም እኩል ወንጀለኛ ነው። ስለዚህ ይሄ አንድነት ከንቱ ማጭበርበሪያ አዋጅ መሆኑን እላፊ አልፎ ሌላ ወንጀል ሌላ ተግባር ሳይፈጽም መላው አማራ እንዲነቃ እንዲረባረብ በጎንደር ላይ የሚገኝ ፋኖ ራሱን እንዲጠብቅ ከነዚህ አካላት ራሱን እንዲያርቅና እያስተኮሱ እያስከበቡ ከማስመታት ከማስፈጀት ራሱን እንዲከላከል በዚሁ አጋጣሚ ፍኖተ አማራ ጥሪውን ያቀርባል ማለት ነው። ፍኖተ አማራ ጥሪውን ያስተላልፋል ማለት ነው። ስለዚህ መፍትሄው ምንድን ነው? መፍትሄው አሁን መገንዘብ ያለብን የወያኔ ትህነግ እና የኦሮሞማ ኦነግ ብልጽግና ርዕዮተ ዓለም ሙቷል። አማራን አጥፍተን ኢትዮጵያን አፍርሰን ሀገር እንሆናለን የሚለው በርዕዮተ ዓለም ደረጃ ሙተዋል። በአስተሳሰብ ደረጃ ሙተዋል። በህዝብ ተቀባይነት ደረጃ ሙተዋል። ኢትዮጵያን አፍርሰዋል። IMF የሚባል የጭራቁን ዓለም ተቋም አምጥተው ኢትዮጵያ ኢኮኖሚ እንዲወድም ብሩ እንዲገሽብ እና ኢትዮጵያውያን ሰርተው መኖር በሀገራቸው ላይ ሰርተው መኖር በመብላት ብርቅ የሚሆንበት ሀገር እንዲሆን አድርገዋል። የሀገር ተቋማት እየሸጡ ነው። የሀገር መሬት እየሸጡ ነው። የሀገር ሀብት እየሸጡ ነው። ምንም እንኳ ህገወጥ ቢሆንም ከካሳ ጋር የሚመለስና የገዢ ኃይል ተቀጥቶ ካሳ ከፍሎ የሚወጣ ቢሆንም ኢትዮጵያውያን ሀብቱን ሀገሩን በሙሉ የሚረከብ ቢሆንም አሁን እየሸጡ ያሉ ናቸው። አዲስ አበባን ሽጠዋል። የጎንደርን መሬት ምናምን በሙሉ ለእርሻ እያሉ ሽጠዋል። ለልማት እየተባለ ህዝቡ እንዲፈናቀል ከቤቱ እንዲነቀል ተደርጓል። አዲስ አበባ ንጹህ አድርጉልን ደሃውን አስወጡልን በሚል ፕሮጀክት ገንዘብ ተመድቦ ኮሪደር እየተባለ እየተነቀሉ ነው፣ ሙተዋል ማለት ነው። ወያኔ መልሶ ግንባታ ነበር የሚለው፣ መልሶ ማልማት ነበር የሚለው። ኦሮሞማ ደግሞ ኮሪደር ልማት አለው ማለት ነው። አማራን ነባሩን ህዝብ ነዋሪውን ኢትዮጵያዊውን መንቀልን ማለት ነው። ስለዚህ ያ ሁኔታ ስር ሰዶ ሀገር እያፈረሰ ስለሚገኝ ኢትዮጵያውያን ቀን እየጠበቀ እንዳለ ግልጽ መሆን አለበት ማለት ነው።
በዚህ ሁኔታ የአጥፊዎች ተልኮ መገባደዱን ሄዶ መክሰሙን መሞቱን መረዳት ያስፈልገናል። የትግሬ ህዝብ መዋጋት አንካሳና ቆማጣውን በየቀኑ እያየ ተጨማሪ አንካሳና ቆማጣ አልሆንም የሚለው አይኑን እየገለጠ የመጣበት ያለበት ሁኔታ ነው። ውሎ አድሮ የኦሮሞ ህዝብም አይኑን ይገልጣል። ኦሮሞን ሌላውን አጥፍቼ ማንነት ደምስሼ ከኦሮሞ ውጭ ያለ ማንነት ዛሬ ካላጠፋው ነገ ያጠፋል የሚለው የነ ፕሮፌሰር አሰፋ ጃለታ ርዕዮተ ዓለምን ተከትሎ ሌላውን አጥፍቼ እኔ እኖራለሁ፣ የሌላውን ሀገር አፍርሼ እኔ ሀገር እሰራለሁ፣ ሌላውን አደህቼ ሀብት ነጥቄ እኔ ሀብታም ሆናለሁ የሚባለው ቅዠት እንደማያዘልቀው እያወቀ የመጣ ይመስለኛል። ስለዚህ የኦሮሞ ወጣትም ሆነ ህዝብ፣ የትግሬ ወጣትም ሆነ ህዝብ በላያቸው ላይ የተጫነውን ወያኔ ትህነግንና ኦሮሞ ኦነግ ብልጽግና ኦፌኮ ምናምን የሚባል አጥፊ ኃይል የሚደመስሱበት ቀን ሩቅ አይሆንም ማለት ነው። አጥፊዎች እየተጋለጡ ነው ማለት ነው። አጠቃላይ ምዕራባውያን አሜሪካም ሆነ ምዕራባውያን ቁልቁለቱን ጀምረዋል። የገልፍ ሀገራት ቁልቁለቱን ጀምረዋል። ቀውስ ላይ ናቸው። ይሄ ቀውስ ደግሞ በቀላሉ የሚቆምና በቀላሉ የሚፈታ አይደለም። ብዙ ምስቅልቅል የሚያመጣና የዓለምን አሰላለፍ የዓለምን የኃይል የበላይነት የሚለውጥና የምዕራባውያን ስልጣኔ የሚያከትምበት ስለሚሆን ይሄም አንድ ለኢትዮጵያ የሚያመጣው ለውጥ ከፍተኛ ነው ማለት ነው። ይህን ሁሉ መረዳት። ስለዚህ ሩቅ አላሚው ለስር ነቀል ለውጥ የሚፋለመው የአማራ ፋኖ የትም ይሁን የት ጠላቶቹን በማጥፋት የህልውና አጥፊዎቹን በማጥፋት አደረጃጀቶችን በማጥፋት የአማራን ህልውና በማስከበር የመላው ኢትዮጵያን ህልውና ያስከብራል ማለት ነው። የአማራ ህልውና ሲከበር የመላው ኢትዮጵያውያን ህልውና ይከበራል። የመላው ኢትዮጵያውያን ህልውና ሲከበር ኢትዮጵያ እንደ ሀገር ትቀጥላለች ማለት ነው። ይሄንን ለማድረግ አጀንዳውን አይለቅም። አገርን ተረክቦ ለማስተዳደር የሚደረገውን ዝግጁነት ትኩረት ቀን በቀን መጨመር ያስፈልጋል ማለት ነው። ስለዚህ ራስን መግዛት፣ አለመሸበር፣ ተረጋግቶ ጠላት ይሄ እንደ ቢምቢ ውንውን የሚለውን ሁሉ አጀንዳና ፕሮፓጋንዳ ወደ ጎን አድርጎ አገርን ለመረከብ በርዕዮተ ዓለማቸው በአስተሳሰባቸው ሞተው በወንጀልና ሀገር በማፍረስ ዘር በማጥፋት የሚጠየቁ አደረጃጀቶችን ለፍርድ ለማቅረብ የሚደረገው ትግል ላይ ትኩረት በመስጠት መላው ኢትዮጵያውያን ደግሞ ለራሱ ህልውናና ለሀገሩ ቀጣይነት ሲል ለሚያደርገው ርብርብ ያንንም እየመሩ ለማስቀጠል ዝግጅቱን መቀጠል አለበት ማለት ነው። ስለዚህ የፋኖ አሸናፊነት አይቀሬ ነው፣ ግዴታ ነው። ስለዚህ መናበብ ያስፈልጋል። አጀንዳን አለመልቀቅ ያስፈልጋል። በአእምሮም ሆነ በአካል የሚደረገውን ሀገርን የመረከብ የፖለቲካ ስልጣንን የመቆጣጠር ዝግጅት ተጠናክሮ መቀጠል አለበት ማለት ነው። በተረፈ እነ የጎንደር አያሌ አርበኞች፣ የትግሉ አይከኖች፣ ታዋቂዎች ትግሉን እዚህ በማድረስ እየሞቱ እየወደቁ እየተራቡ እየተጠሙ እየቆሰሉ እየደሙ እዚህ ያደረሱትን አግልለው ትላንት የመጡ ቅጥረኛ ባንዳዎች አንድነት የሚሉት ድራማ ውሸት ነው ማለት ነው። የእነ አርበኛ ባየቀን ነው፣ የእነ አርበኛ ሳሙኤል ባለድል፣ የእነ አርበኛ አራጋው እንዳለ፣ የእነ አርበኛ አመኑ አለማንተ ወዘተ ወዘተ አያሌ ፋኖ ሁሉ በሌሉበት አንድነት የሚባለው ድራማ የአጥፊዎች መሆኑን፣ የቅጥረኛ ባንዳዎች መሆኑን፣ የፋፍዴን አባላት፣ የስኳድ አባላት፣ የፋህድ አባላት፣ የእስክንድር ነጋ በገንዘብ አምጥቶ በሚሽነሪነት የገዛቸው አካላት ስብስብ መሆኑን እንጂ የአማራ ፋኖን ማንነት አይወክልም። የአማራ ህልውና የፍትህና ሀገር አድን ትግል የሚያደርገውን ፋኖ አይወክልም። ከስር ያለ ፋኖ ከወንድሞቹ ጋር ከአካባቢው ጋር አብሮ ካደገው እናት አባቱን ከሚያውቀው ከአካባቢው ጋር ተቀላቅሎ ለህልውናውን አስከብሮ የእህቱን የእናቱን መደፈር ለማስቆም ሀገሩን ስልጣን መረከብ ስላለበት የሀገሩን ስልጣን መረከብ ስላለበት ከወንድሞቹ ጋር ሆኖ ለዚህ የአእምሮ ዝግጅት ውስጥ እንዲገባ እንጂ ከቅጥረኛ ባንዳዎችን ነገ ለፍርድ የሚቀርቡትን ባንዳዎች በመሪነት አስበው በሚሰሩት ድራማና ተውኔት ውስጥ እየተሳተፉ ቀውስ መፍጠርና የህዝብን ትኩረት አቅጣጫ መበተን ድራማ እንዲቆም ሁላችንም የድርሻችንን መወጣት አለብን እላለሁ። እንግዲህ የዛሬው የጎንደር ፋኖ አንድነት የሚባል የቅጥረኛ ባንዳዎች ማጭበርበር ይሄን ይመስላል። ዝግጅት ለሁሉም እንዲደርስ የፍኖተ አማራ ዩቲዩብ ቻናልን ላይክ እና ሰብስክራይብ ሼር እናድርግ። ባንዳዎችን እንጸየፍ። ባንዳን ለትውልድ አስተማሪ ቅጣት በመቅጣት ትውልድ ባንዳነት በትውልድ በዚህ ዘመን እንዲቆም ለማድረግ ሁሉም ኃላፊነቱን ይወጣ። የአማራ ማሸነፍ ግዴታ ነው። ካላሸነፈ መኖር አይችልም። ስለዚህ አማራነት ያሸንፋል። ፋኖ በአሸናፊነት ይነግሳል። የኢትዮጵያውያን ህልውና እንደ አማራ ህልውና ይከበራል። ፍትህና ሰላም በኢትዮጵያ ይሰፍናል። ኢትዮጵያ ወደ ነበረ ክብሯና ማንነቷ ትመለሳለች ማለት ነው። ኢትዮጵያውያንም በማንነታቸው፣ በቋንቋቸው፣ በባህላቸው ኮርተው
የተፈጥሮ ሀብታቸው ባለቤት ሆነው ትውልዳቸውን ካለ ስጋት የሚያስቀጥሉበት ዘመን እየመጣ ነው ማለት ነው። ለዛ ደግሞ ቀን እንዲያጥር ሁሉም ኢትዮጵያዊ የሚችለውን ለስር ነቀል ለውጥ ከሚፋለመው ከሀቀኛውና ከእውነተኛው ፋኖ ጎን በሀሳብ በአቅም በማናቸውም መንገድ እንዲሰለፍ ማድረግ ያለበትን የሚጠበቅበትን ሁሉ እንዲያደርግ አሳስባለሁ ማለት ነው። በሚቀጥለው በሌላ ዝግጅት እንገናኛለን። ለዛሬ እዚህ ጋር ጨርሻለሁ። ሰላም።